የለመድኩት ነገር አለ የለመድኩት ሶሳይቲ አለ አሁን ደግሞ አዳፕት ለማድረግ የሞከርኩት ያለው ነገር አለ እሱን ጠቅሟል አልጠቀመም እኮ ይሄ እኔ ነኝ በዚህ ቪዲዮ ከቴዲ አፍሮ ኢትዮሪክ አልበም የተመረጠውን ዳስጣል የሚለውን ስራ ለመጀመሪያ ጊዜ የሸገር ልጆች ሲሰሙት ምን እንደሚሉ እናያለን ደስ የሚል ነገር ዳስጣል ቴዲ አፍሮ ይላል ወይ ጉድ 888 ይላል ቅድም የመጣሁበት ታክሲ ማለት ነው ረዳቱ እንደዚህ ይዟል በስልኩ እግዚአብሔር ነው አጠገቤ የተቀመጠው ሰውዬ እንደዚህ ያየ ነው ሹፌሩ በትን ከፍቶታል ምናምን በስማ ብጥብጥ ሁሉም ሰው ኤክሳይትድ ነው የሚያልፍ መኪና ምናምን እንደዚህ በሲል ቴዲ ሰዎች ቀድሞ ሰምተዋል ያልሰማው ግን በጣም አንቲሲፔትድ ነበር በጣም ነበር የሚጠበቀው ወይ ቴድሮስ ካሳውን ዓለሙን አንጫጫውኩ ዓለምን ያንጫጫውኩ አንቺ ዛሬ ምን ዲስከቨር አድርጎ ሰው እንደነገረኝ ታውቂያለሽ 88ን ገልብጩ 18 አድዋ አየሽ አንድ በጣም ቆይቶ ነው የለቀቀው ሁለት ብዙ ሐሳቦች ያመጣል ብለን ስለምናስብ ገብቷል ያው ታቃል እንዴት አሪፍ ሐሳቦች ያመጣሉ ለጊዜና ሲቆይ ደግሞ ብዙ ነገር አልፏል ገብቷል ሰው እነሱን ያነሳል ብለን ስለምናስብ እንቸኩላለን ለመስማት የፍቅርም ዘፈን ጎበዝ ነው ስለዚህ እሱንም ለመስማት ሰው ይቸኩላል ንጉሱ መጣ ምናን በቃ እኔ ይሰረዝልን አልበም የሚወጣበት ቀን እንደ በዓል ታይልንና ሰራ አይኑር ምናምን ሲባሉ ለሰምቻለሁ እንትኖች በጣም ሄት አለው የማይወደው ሰው በጣም አለ የሚወደው ሰው እንደዛ አለ እስቲ አሁንም ቀድመው የወጡ እንትኖች የተጻፉበት አለ አይደል ያልተመቻቸው ሰዎች ምናምን የማይወዱት ሙዚቃውንም ሳይሰሙት ገና ስለ ሚውዚኩ ሳይሆን ይተወራው ስለሱ ኢንፍሉዌንስ ነው ቀድመው ሲከራከሩት ማን ነው ሲጣሉትም ሄትም ሲያረጉበት የነበረው ምናምን ሲያግዙትም የነበሩት ሰዎች ገና ሚውዚኩን ሳይሰሙት ነው ከሙዚቃው ቀድመው በቃ በቴዲ በስሙ አላ በኢንፍሉዌንሱ ምናምን ከዚህ በፊት ባረጋቸው ነገሮች ምናምን በሱ ብቻ ሙዚቃውን ከመስማታችን በፊት አሁን ሌላ እንትን ውስጥ ነው ያለነው ገና አሁን በመንቀጽበት ሰዓት ነው የተለቀቀው እና በጣም ጓጉቻለሁ ለመስማት እዲ ማን እዚህ ትናንትና የሆነች ልጅ ማለት ነው እዚህ ጋር ቧጨረች እዚህ ጋር ነው እዚህ ጋር የሆነ ነገር ቧጨረች እና ታየን ነው እና እኔ በቃ ለምንድን ነው የምትቧጨሪኝ ምናምን ብዬ ጓ ምናምን አልኩኝ እዚህ ጋር ይታያችኋል ጋይስ ቧጭራኛለች እዚህ ጋር ዳስጣል አንሳው ዳስ ምን ነበር ዳስ ድንኳን ከዛ ለምን ጥቁራ ድንኳን ለቅሶ ምንድነው ለቅሶ ነው የምንሰማው ማለት ነው አይደለም ለቅሶ ሊትራሊ ለቅሶ ሳይሆን የምንሰማው ገብቷል ሐሳቤ ከበድ ያለ ወደ ሀዘን ያለው ነገር ነው ወይ ነው ሐሳቤ እኔ እንጃ እንስማው ብላክ ኤንድ ዋይት ነው ይሄ ሌሎቹ ከለር ናቸው እንግዲህ ትርጉም ይኖራል ብዬ አስባለሁ ያለ ምክንያት አይደረጉም እና አልሳቀም እዚህ ላይ ሌሎቹ ላይ ፈገግ ብሏል አፈጠጥ እንደዚህ ኮስተር አለብኝ ወደኔ አረለ ያኛው እንዲቀና ምናምን ብሎ ነው ያየሁት ከዛ ደግሞ እንዲቀብሎ ደግሞ የሆነ አይቻ 3 ነው ማለት ነው 2 ነበር የተለቀቀው ይሄ እኛን ነው የሚያየን ፒያኖ አለ እየታዘበን ነገር ይመስላል ምንድነው ይሆናል ይታዘበ ምንድን ቺኗ መስቀሉ ሱፍ በቃ አሁን በቃ ይሆናል በቃ ስሙት እስቲ እያየን ነው ስንሰማው እያየን ነው Hey guys ቪዲዮቻችን ተደራሽነት እንዲኖራቸው ላይክ ሼር እና ሰብስክራይብ ማድረግ እንዳትረሱ አሁን ያያያችሁ ላይክ ሼር ሰብስክራይብ አድርጉ እናንተ ለማዝናናት ብዙ ቪዲዮዎች እየለቀቀ እንደሆነ ታውቃላችሁ ስለዚህ በቀጣይ እንድንሰራላችሁ የምትፈልጉትን ቪዲዮዎች ታች ባለው የቴሌግራም ሊንክ ፎሎ በማድረግ የምትፈልጉትን ስራዎች አስቀምጡልኝ አበደ አንደኛ እናት ትሙት አንደኛ 0.069 ወይኔ እግዚአብሔር ወይኔ ቴዲ ይሄ ነው በስማ በቃኩ አንደኛ በቃ ከዚህ በላይ ምን ትፈልጋለህ አልሰማሁትም ግን በቃ ቴዲ አፍሮ ነው እንደዚህ ነው አዎ ቴዲ አፍሮ ነው የሚወዱ ሰዎች አክሰፕት ያደርጉ the best album ever
ቀየራ የለመድናት ነገር አለች። ሞቅ ያለ ነው። እስክስ ምንድነው ግን ዳስ ለቅሶ ቤት ብዬ ሙዚቃው ሲከፈት ሌላ ቅውጥ ያለ ዘፈን፣ በጣም ኢነርጂ ያለው ዘፈን ነው አይነቱ። ልክ አሁን አምባሰልና የሚባለው አይነት አለ። የቴዲ ደግሞ አለው በቃ ሁሌ አለች። እኔ ፒክቸሩን ቀየረው የሆነ መልእክት እያፈለኩኝ ነው። ጥቁር ለበሰ ምናምን ብዬ እሱ ጋር ሄጃለሁ። ታውቃለህ ለምን ጥቁር ለበሰ? ለምን እንደዚህ ያለ? ኦኬ ዳስ ድንኳን ብለሃል። ድንኳን ስለሆነ ጥቁር ለበሰ። እንደዛ ነው። አሁን እሱ ጋር ነኝ ገና ነው ያልኩት ራሴን በደልኩት። ለካ እንዲህ ነው ማለት ያልሆነ አገሬ ሞተበት የታለቅሳል አገሬ ሞተበት የታለቅሳል ሄዶ ከባድ ነው። በስማ አገሪቷ ሞተችብኝ እያለ ነው። አንቺ ዳስ እኮ ድንኳን ነዋ። ከዛ በቃ እየተሰደህ ምናምን የሆነ እንትን ላይ ጥለህ በቃ አልቅስ። አሁን አገር ከሞተች ሌላ ቦታ ሄደህ ዳስን ቁጭ አድርገህ አልቅስ። አቻው አረ እየተፈታተነ ነው ቴዲ። አሁን አይምሮዬን እኔ መጠቀም አልችልም። እኔ ያዘው። እሺ እኔ አሁን ሀገር የሞተበት ዳስ ጣል፣ ድንኳን ጣል። ሀዘን ወደ ሀዘን ነው መሰለኝ ነገር ያለውን ሀሳብ ይናገራል። የተሰማውን የጊዜውን ሁኔታ ምናምን ጨምሮ ማለት ነው። አንተ በምሳሌ ልትወስዱ ትችላለህ፣ በፈለከው ወይ ኢንተርፕሬት ታደርገዋለህ። ግን እሱ የሚናገረውን ተናግሮ ያልፋል። የሱ ብቃት እንደውም እዛ ጋር ነው። ብዙ ጊዜ ሰዎች እንትን ነው ምናምን እያሉ በቃ በራሳቸው ይወስዱታል ሁሌ። ግን እሱ ለብዙ ነገር ሊወክል ይችላል። እናንተ እያሰባችሁት ነው፣ እኔ እያሰብኩት ነው። በአይምሯችን ኢሞጂዋና የአይምሮ ኮኔክሽን እንደዛ ኮኔክት አድርገናል። በቃ ቀጥልልኝ። እሺ አገሬ ሞተበት የታለቅሳል ዳስታ ልቤ ለውስጥ ያዘለቅሶ ሰው አይችል ደርሶ አለ ጊዜ ገና ነው ያልኩት ራሴን በደልኩት። ለካ እንዲህ ነው ማለት ያልሆነ አገሬ ሞተበት የታለቅሳል ሳማት ማን ነው ቀልቤ ይመስላል እሱ እንጂ ኢነርጂውን ግን እንደዛ አይነት ነው። እሱን ይመስላል። አሁን ሌላ ድሪክስ አልሰማንም። ዳስጣል ላይ ነው ግን በቃ ይሄ እንትን እየታየኝ ነው። በቃ እንትን ውስጡ ያለው ሀዘን ነው እያሳየን ያለው። በቃ እንዴት ነው እያልኩኝ ማለቅ ጊዜ አለ ብዬ በቃ ነደድኩኝ ነው፣ ተቃጠልኩኝ። በዚሁ ነው የሚቀጥለው። ኦብቪየስሊ ብሶቱን ነው የሚናገረው። ይሄ እንደ ሙሾ ነገር መሰለኝ። ገና አሁን 1 ደቂቃ ከ26 ላይ ነን። እንደዛ ነው የሚመስለኝ። አክሱም ላሊበላን ባንዳለት አስንቶ አልራመዳለ አገር ተለያይቶ ምሰሶው ዘመነ ጣራው ያፈሳል አገሬ ሞተበት የት ሄዶ ያለቅሳል የት ሄዶ ለስብስ ነው ብዙ ሰው ባሳደገኝ ቀይ ባደኩበት ባይተዋር ሰሆኝ እንደሌለው አገር ያቆምኳትን ሰንደቅ ተፈትኜ በሳት እንዴት አቀርቅሬ ባንዲራ ላንሳት። ወይ ጉድ! እሺ ደግሞ የሚያሳዝን መልእክት ኖሮት ዘፈኑ ግን ሙቅ ያለ ነው። ኮንትራዲክት ያደርጋል ትንሽ። ግን ያው እየወደድከው እንድትሰማው ነው። ሀዘን ብቻ እንዳይሰማ ይመስለኛል እሱን አስበው። እና በጣም ድሮ አንድ አለት ቆማ አገራችን እንደቀል፣ ግን አሁን ተከፋፍለን ምናምን እያለ ነው። በቃ ላሊበላና አክሱም ባንድ እንትን ያጸናት እና የድሮ ቀይ
የድሮ መንደር ያደኩበትን አዝኜ የለው በቃ ተበታትኗል አይነት ነገር ነው። ሀገሬ ተበታትናለች። ሀገሬ ላይ የተፈጠረው ነገር ያሳዝናል እና በቃ አዝኛለሁ። እንዴት ባንዲራዬን ጎንበስ ብዬ ለአንሳት አቀርቅሬ ያን ያዘንኩት ነው። የሆነ የመበታተንነት ፊሊንግ ያለ መቻቻል ገባ በቃ የድሮ ሀገሬ የለችም አይነት ነገር የት አቤት ልበል ነው። ሄልፕለስነት ነው የተሰማው። ባዳ ሆንኩኝ አግባር ነው እኮ እውነት አለ። አንዳንድ ነገር አለ የሆነ አፕል የሚያደርግ ነገር የምታየው ነገር ምናምን አለና እሱን ነገር በቆንጆ ነገር ነው እየነገረን ባሳደገኝ እንትን ባዳ ሆንኩኝ አለ። ገባሽ ወይ ጉድ። አሁን ይኸውልሽ እንዴትም ለእንትን ልንለው አልችልም። ወደ ወርድ አውጥተን እኛ ማለት ነው ኢትስ በጣም እንትን ነው ኦብቪየስ ነው። እኛ ሊትራሊ ቃሉ እንትን ማለት የለብንም። ለሚያዳምጠው ሰው ይሄ በቃ እንትን ለሚለው ሰው የሆነ የሚገባው ነገር ነው። አሁን እኛ እንትን አለውም አላለውም ኢትስ በጣም ኦብቪየስ ነገር የሆነ የባይተዋር ነገር ይሰማሻል። የሆኑ ቦታዎች ጋር ምናምን ስትሄጂ ስቲል በቃ የሆነ እንትን ይልሻል። የሆነ ሴንስ አድርገሽው አታውቂም አለ ብቻ አሁን አልልህም ግን በቃ ሴንስ ታደርገዋለህ ነው የምልሽ። ሀሳቡ እንደዛ ነው። ወይ ጉድ አፈናቀሉኝ ማለት በቃ ያንን እንትኑ እንዲረሳው አደረገ። አሁን ያለው ሲቹዌሽን እሱን ያውቁታል። ባንዲራዬ ላንሳት እሱ ያስመላል። ባንዲራዬ ላንሳት ዋ ዘፈኑና ግጥሙ ግን አይገናኝ። አባይ ለዘዴው ባፍ ይቀድማል አምኖ በከዳት እንዴት ያማል ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት። ኧረ የመጀመሪያው ስቴትመንት ዋው ምንም አይደለም። እሱ ወርቅ ያበደረ ደርሶት አለት እንዴት ይችላል ዝም ማለት። አሁን እኔ ምንድን ነው ሀሳብ እንድሰጠኝ የጠበቀኝ ምን ለማለት ፈልጎ ነው? ወርቅ አበድሯል የሀገር ዘፈን ነው። የሀገር ዘፈን ወርቅ አበደርኩኝ እና በጣም በቃ ማለት ተናግሮ ሰው አሳምኖ ግን ቢትሬይ ሲያደርግ ነው እያለ ያለው እና ኦልሞስት ስም የጠራው ላ መሰለኝ እንደነገጥኩ ይህ ስማርት በጣም ይምር እንትን ይላል። ፕሮሚስ እንትን ስትባል ኤክስፔክቴሽን አለ። በቃ ያንን ፕሮሚስ ያ ሰውዬ ያደርግልኛል ብለህ ትጠብቃል። ግን እያየው ያለው ነገር ደግሞ ያ ፕሮሚስ እየተጠበቀልህም አይደለም። እንትን ሰጥቸው የሆነ ነገር ሰጥቸው ያኔ ያለኝን ሰጥቸው ወርቅ ሰጥቸው መዳብ ነው። አቺ በጣም ዳይሬክት ሜሴጅ ነው። የብረን የለኝም ማዳመጥ ላይ ነኝ። ያው ላይ አሁን ሊደሮች አሉ ፕሮሚስ ያደርጓል ብዙ ነገር እኮ ሲጀምሩ እና ያኔ ብሩ ተስፋ ምናምን ይታያል እንደዚህ አሁን ትራምፕ ሲያደርግ እንደነበረው ነገር ማለት ነው። ግን ቀስ እያለ ያው ታየዋለ ነው አባባሉ እንዳልሆነ እንደማይሆን ጊዜ ኢቭን መጀመሪያው ጋር ብሏል ጊዜ ሰጥቼ ሊው ብዬ ነበር ግን ያው ምንም ለውጥ የለም። ስሜቱ ተሰምቷል ስትል ፕሮሚስ አልተጠበቀልህም ነው አይደለም። ዝም ብለሽ ይሄን ታዩና እሱ ያለበት እሱ ብሎበታል ብለን ምናስበውን ፐርስፔክቲቭ ታዩና ከሆነ ሰው የሆነ ነገር ኤክስፔክት አድርገሽ እሱ የገባልሽን ፕሮሚስ አለማግኘት ራሱ ኢትስ በጣም ከባድ ነገር እና ስለ ፕሮሚስ ጥሩ ነገር እየነገረን ነው በሚለው እንለፈው። እኛ ቴዲ ይኸውልህ እኛ እንደዛ ነው የሚያምርብን። አንቺ ዘፈኝ እኛ ይኸው እኛ እንደዚህ እኛ ሰማዋል ቴዲ አባቴ። እሺ ምን ለማለት ፈልጉ ይመስላል?
እንዴት ይችላል ዝም ማለት ከነገ ዛሬ ይሻል ባልኩ የራሴን ጩኸት ተነጠቅኩኝ ተጣላሁና ከወንዝ ያልባል እንዴት ልታረቅ ከራሴ ጋር እንዴት ልታረቅ ከራሴ አዲስ አበባ አደሸገር ዋሄ እንኳን ሸገር ይህ ሁሉ አይደሎ ሞላው አገር ዋሄ ሞላው አገር በፍቅር ጠርተን ከዳር እስከ ዳር አሄ ከዳር እስከ ዳር መሃል ገቡና አቆሙን ከዳር አሄ ኧረ በለው አሁን እሺ አሁን እንዴት ነው አሁን እዚህ ጋር እንዴት ነው አሁን እኮ ይሄ እኮ ከባድ እኮ እውነቴን ነው የምልሽ አሁን ቴዲ እኮ የሆነ ያለውን ነገር ማለት ነው ሊትራሊ ሀፕን እያደረገውን ነገር እየነገረን ነው አሁን ይሄ ስቶሪ የኔም ሊሆን ይችላል ገብቶሃል አሁን የት ነው እንትን ያለሁት አሁን የት ነበርኩኝ የት ነው ያለሁት ምናምን በቃ እየነገረን ነው ተረተሽኛል ይሄ አሁን መሀል እንትን ላይ የነበሩ ሰዎች ሞርሊ በደንብ አንደርስታንድ የሚያደርጉት ነገር ነው በቃ ለሆነ ነገር ተብሎ አንተ እንትን ብለህ የለ ያንን ነገር እየነገር ነው እኛን አቆሙን ከዳር ላይክ ዩ ኖ የእናንተ ቦታ አይደለም አይነት ነገር ላይ በጣም ግን ፖኤቲክ ነው ስለ ደስ የሚለው ቴዲ እሱ ነው በጣም ፖኤቲክ ነው ሲገልጽ ነገሮችን እና በቃ ዘፈን ነገ አርቲስት አላ ዝም ብሎ ቀጥታ መለፍለፍ ሳይሆን እንደዚህ ሆንኩኝ እንደዚህ ተደረገና ምናምን አይደለም በቃ ራፕ ላይም አለ ይሄ ነገር ባይ ዘ ዌይ ኮንሺየስ ራፐሮች ይጠቀሙታል ቀጥታ የሆነ ነገር ሲቃወሙ ነው ቀጥታ ያወሩም ምንድነው ሰምና ወርቅ እንደዚህ በመጠቀም ወርድ ፕሌይ ምናምን ይባላል እና በጣም ኢዝ አ ጂኒየስ እንደዛ አይነት ነገር ላይ ጥሩ ነው መጥፎ ነው የሚለው ይሄ ምንድነው ጊዜ ነው የሚነግረን ገብቷል አሁን መጥፎ ነው ብዬ መገገማችንም ጥሩ ነው ብለህ ደግሞ እንትን ማለታችንም ለምን በሆነ ሳይድ የሆነ የተጎዳም ሰው አለ ጥሩ ነገር የሚያመጣል ብለህ ደግሞ at the same time ተስፋ ታደርጋለህ ግን አሁን እኔ እዚህ ጋር ቁጭ ያልፈርድም ግን ጥሩ ነገር ነው የተናገረው ስቶሪ የሆኑ ሰዎች ስቶሪያችን ነው እየነገረን እሺ ሌላስ ወይ ቴዲ አፍሮ አፍርም ቴዲ አፍሮ ለምን ነው ቴዲ አፍሮ ያለው ቴዲ አላፍሮ ቢሉት ይሻላል ቴዲ አፍርም ልበለው ህመምን ነካ ሳይሆን አሁን ለኔ ከፍቶኛል እኮ ላይሆንም ይችላል ሊሆንም ይችላል ገብቷ ጥቅምም አለው ጉዳትም አለው አይደል ለመሃል እንትን ላይ የሆነ የለመድኩት ነገር አለ የለመድኩት ሶሳይቲ አለ የለመድኩት ያኗሯር እንትን አለ ምናምን አሁን ደግሞ አዳፕት ለማድረግ እየሞከርኩት ያለው ነገር አለ እሱም ጠቅሟል አልጠቀመም እኮ ይሄ እኔ ነኝ መልሰው አይደለ ግን ይሄ ለእንትን ብቻ እየነገረ ነው አሁን አንተ ነህ በቃ ነበርክ እዚህ ሄደሃል አለኝ አዎ ልክ ነው ቴዲ መሃል ገቡና አቆሙን ከዳር አቆሙን ከዳር ባቆዩት አገር ጀግኖች በአንድነት በአርበኝነት እንዴት ይገፋ ኢትዮጵያዊነት ኢትዮጵያዊነት ጨፈራል በዚህ ወይስ እቺ ነገር ተመሳሳይ ጀግኖች በአንድነት እንዴት ይገፋ ኢትዮጵያዊነት እንዴት ይገፋ እስክስታ ነው የሚጨፈረው ምንድን ነው የሚደረግ ጀግኖች ሞተውላት ሽለላ ነው ዘመን ተገላብጦ እንዴት ሀገር ምሬ ባንዲራ የላሳት ዘመን ምን እንዴ ቆይ ይሄኛው ኮሜንት ላይ አስቀምጥ እንዴት ነው የሚጨፈረው እንዴት ነው የሚደነሰው እያለ
ያናቡስ ክስታን ቢለው ነው የሚሆነው እዚህ ላይ ያስጨፍራል ዘፈኑ ያስለቅሳል ያስጨፍራል ስለዚህ ያናቡስ ክስታ ነው የሚሆነው ማለት ነው ይሄ ከባድ ነው ይሄ እንትን ምንድን ነው የሚባለው ነውጥ ነው የሚባለው የሚፈጠር ነገር ነው ለት ብዙ ሰው ይሄ ነገር ሊሰማው ይችላል እና ሪሌት ያደርጋል በጣም ይሄንንም ግን ሰብደን ይሄ ሳውንድ ይሄ የቴዲ ሽረራ ቀረርቶ ምናምን ለምንድን ነው ይሄ ቲፒካል ቴዲ ነው የሆነ ነገር መናገር ሲፈልግ ወይ የሆነ ተከባድ ታሪኮችን መናገር ሲፈልግ ይጠቀመዋል ይሄ ሽለላ ምናምን ሶ ቴዲ ያው እንትን እያለው ነው ሁሌ ያነሰዋል ለውጥ አልመጣም ኤቭሪ ታይም ያነሰዋል ነገር ይሄን ሴም ሲቹዌሽን እኮ ነው ግን ለውጥ አላየም እስከዛሬ ለውጥ ቢያይ ደስ ይለኛል እውነት አሪፍ የሆነ በቃ ሪጆይስ እያደረገ የሚዘፍንበት ጊዜ ቢመጣ ደግሞ ደስ ይላል ማለት በጣም ደስተኛ ሆኖ ባለው ሲቹዌሽን በአገሪቷ በሁሉም ነገር ደስ ብሎት በቃ እንደዚህ ሀዘን ምናምን ሰው በደስታ ኮንሰርት የት ነው ጋር የሚደረገው ዳር ላይ ነው አሁን እኔ አልገባኝ አናድዳለሁ አሁን እዚህ ጋር አልገባኝ ዝምታ ወርቅ ነው ይባላል እሱ እዚህ ጋር አይሰራም ነው እያለ ያለው ለበግም አልጠቀማት ነው 12 ሆነ አንድ ነብር በላት ደግሞ ብዙ ብትሆኑ ዝም ካላችሁ ምንም ዋጋ የላችሁም እንደማለት ነው ይገርም ነው ሜታፎር ምናምን ሲጠቀም ይገርም ነው 12 ሆና አንድ ነብር ፈጃት 12 በጎቻ ዝም ነው የሚሉት በቃ ወይ እንደ ፍየል ምናምን ላይ በጠብጡ ሐሳባቸው እንትን አይሉ ምናምን በቃ ለዛ እኮ ነው አንድ እንትን ግን አቹ ዲፕ ነው ግን ከዚህ በላይ ሐዘን ከዚህ በላይ ምርመት ወዴት ይመጣል ፍቅርን ብዬ እንጂ ተግቼ ለሰላምን የስመታገሴ መች ከሀገር ይበልጣል የሳን ነፍሴ ከሀገር መች ይበልጣል አንድ ነፍሴን እሰጣለሁ እያለ ነው ከሀገር አይበልጥም እና ከባድ ሐዘን ላይ ነን እያለ ነው እስካሁንም እንትን ያልኩት ይሄ ሁሉ እንትን በቃ የሆነ ነገር ጥሩ ነገር ይመጣል ወይ ደግሞ ሰላምን ፍቅርን ብዬ ነው እንጂ የተሰማኝን እስካሁን ያልተናገርኩት ለዛ እንጂ ፈርቻ አይደለም ግፋቢል በሞት ነው አለ ቴዲ ነው ይሄንን የተናገረው ባይዘው አሁን እዚህ ጋር የሆነ ፓርታችን ያው ይሰማናል ነገር ሁላችንም ይሰማናል እሱን ነው በጣም ያጎለዋል እሱ ደግሞ በሚገልጽበት ወይ ስትሰማው አላ ሆዲ ብሳል ነገር እንደዛ you wish የተሻለ ነገር ቢኖር ምናምን እሱን ያመጣባል የሆነ ያልተመቸው ነገር አለ በቃ እና እንትን ይላል ብሎ ጠብቋል ሳስበው ይሄ ነገር ከሂደት ይስተካከላል ምናምን ብሎ ሳይጠብቅ አይቀር ከዛ አሁን አየው ጥሩ ነገር አለ ከዛ እንትንም የሚያረግ ሰው የለም ኤክስፔክት እንዳረገው እሱ የሆነ እሱ አሁን የተናገራቸው ነገሮች የሚል ሰው እየተገኘም አይደለም ምናምን ለዛ ነው በቃ ይሄው ትግስት ይጨርሻለሁ መጥቻለሁ ነኝ ቴዎድሮስ ካሳሁን ከሀገር መች ይበልጣል ወይ ዳንታ
ነገር አትንገረኝ እያለ ነው እንግዲህ ምንም ማላውቀው ነገር የለም ምንድነው ልጅ ለእናት ምጥ አስተማረች ያው ስቲል አጀረና በቃ እንትን ወርዳው ሰው ተሻታል ወይ ድምና ምንተራ ዞር በል ምናምን አይደል እኮ ሃርድ እየሆነ መጣ 5 ደቂቃ 46 ሃርድ እየሆነ መጣ ምንም ታሪኬን በደንብ አውቀዋለሁ ስለዚህ ምንም መተ እንደዚህ ነው እንደዚህ ያረግ እንደዚህ ሆነ ምናምን ትለው ነገር የለም ነው በቃ እንት አትንገሩኝ ነው በቃ እኔ ስለራሴ ስለ አሁን ኢትዮጵያዊ ስትለኝም እኔ ስለ ኢትዮጵያዊነት አውቃለሁ አንተ የምትነግረኝ ኢትዮጵያዊነት ከኔ ጋር እየተጣጣመልኝ አይደለም ነው የሚለው ቴዲ ነው ያለው አልተጣጣመልኝም ነው እያለ ያለው እውነት በጣም የር ግን እያየሽው ከሆነ ማለት ነው ሙዚቃው ኢነርጂው እንዴት ነው የሱንትን ግን ሞር በኮን አሁን ፖዝ ባረግንበት ራሱ ብትወስጁ እየተናገረ እየመጣ ያለው ነገር እሱም ኢነርጂው እየጨመረ የሚናገረው ነገርም የሆነ ቁጡ ነገር እየሆነ ነው አሁን መቆጣት ጀመረ ዞር በሉልኝ ማለት ጀመረ of course beef ነው it's beef ማን እሱን ያቁታል ይታወቃል አይታችኋል እኔ ቀልድ ነው እኔ በጣም ጨበጥ ያለ ነገር ካስኩኝ ያመጅራቴ ይዘኛል ምናምን ወይ እሱ ይመረጥ እንዴ ፕሬዝዳንት እንምረጠው ለምን አይወዳደርም ቴዲ አፍሮ ብዙ ይመርጠዋል ቢወዳደር ይብር አለም እሱ ካኒ ዌስትራውስ ተወዳድሯል ስለዚህ ይችላል ቀደም ደግሞ ነፍሴን እሰጣለሁ አለ መጀመሪያ ደግሞ ቀንደ እንትን አለ አሶት አለ ገብቶሻል በቃ እንትን እያለ እሱም እየጋለ ነው የሚመጣው በቃ በደቂቃው በጨመረ ቁጥር እሱ እየጋለ ሙዚቃው ግን ከመጀመሪያው ነው የጋለው ያበዳል እየተገረምኩ ነው መድኃኒዓለም ባንዲራውን አየሽዋ የሆነ ነገር አለ ይፋርስ የሆነ ይወርድ ያለብስ ባላስ ወደ ላይ ኢነርጂው አቺ ባንዲራውን መጣቻው እንትኑ ላይ የሊሪክሱ እንትን ላይ ይሄን ፓርት የሰማችሁ ሰዎች የተሰማችሁ ነገር ሊኖር ይችላል ያላቅ የሆነ አንድ አይነት ፊሊንግ ከተሰማን ተሰማን አላቅ የሱ ሲቹዌሽን ያነቡስ ክስታን እሷ ናት በቃ ስታክ ሆነ የቀረችው አይምሮ ላይ ያነቡስ ክስታና ይሄንንም እንደዛ ነው probably ዘፈኑ ያስጨፍራል ኢንስትሩመንቱ ምናምን ግን ሳድ መልክቱ ማለት ነው ቶታል ሰው ይሄ እንግዲህ ይሄ ዘፈን በጣም 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 የሆነ ውስጡ የሆነ ነገር አለው አዎ እና አሪፍ ነው አሪፍ ዘፈን ነው አብዛኛው ነገር ቪዲዮ አለው ምን ልበለው
እሷ አይ ዋርኖ ስለ ዋርኖ ቀጥታ ዋር አይደለም። ቆይ በጣም ከባድ ይኸውልሽ፣ ሙዚቃው እንደ ሙዚቃው አስቀዋጭ ነው፣ ግን መልእክቱ ከባድ ነው። ቴዲ እንትን እየጋለ መጣ። ስለ በቃ ዝምተኛ ሰው ብዬ ሊያዘው እንደዛ ዝምተኛ በቃ ዝም ብሎ የተቀመጠ ሰው ምና አላቅም። እኔ እንጃ አሁን እኔ ቴዲ አንታቸብል ነው ብዬ አስባለሁ። ስለ አሁን ሰው እንደ አርቲስት ብቻ አይደለም የሚያየው ቴዲ አፍሮ ልክ እንደ ይሄ የመብት ተከራካሪ ምናምን የሚባሉ ሰዎች አሉ፣ አክቲቪስት ምናምን እንደና ማርቲን ሉተር ኪንግ ምናምን እሱን እንደዛ የሚያዩት ነገር ስለሚመስለኝ እሱ ተነካ ማለት ያው ከባድ ነው በጣም። ስለዚህ ይጠነቀቃሉ ሰዎች። እሱን ቀጥታ ሄዳ አታክ ማድረግ አትችልም። አዲስ ዘፋኝ አይደለም ምናምን አሁን የጀመረ ሰው አይደለም። እንደ አክቲቪስት የሚያዩት ሰው ነው። ስለዚህ ከእሱን አትነቀውም ብዬ ነው የማስበው። ከባድ ኦቬስ የሆኑ ነገሮች አሉ፣ ግን እኔ እነዛን አሁን አንተም ምን ልናስባቸው የምንችለውን ኦቬስ የሆኑ ነገሮች ያደርጋሉ ብዬ ጭራሽ ነው። ከባድ ኢንፍሉዌንስ ያለው ሰው ይሄ ቀጥታ እሱን እንትን ማለቱ ዝም ማስባል መሞከሩ ኮንፈርም ማድረግ ነው የሚሆን ያለውን ነገር እሱ የተናገረው ነገር ልክ ነው ማለት ነው። መደጋገም አለ እንትን የሚለውን እንዲገባኝ ያው ታውቃላችሁ፣ ቶሎ አይገባኝም። እኔ አበደ አሪፍ ነው፣ በጣም አሪፍ ነው። እኔ ኮምፕሌን የለኝም። ሀሳቡን የመግለጽ ማንም ሰው መብት አለው፣ ይግለጽ ነው ብለው ነው። አዎ